ሚኪ በድጋሚ ከጓደኛው ጋር ብሩክን ለመግደል እንግዲህ ግን ሲነጋገሩ ተመልክተናቸዋል። ትርሲት በባለፈው ክፍል እንዳያችሁት እንግዲህ ግን ዛሬ እኮ በጣም ደስ የሚል ቀን ነበረ ስትለውም እሱስ ምንድን ነው ሲላትም እንግዲህ ግን ዛሬ እኮ ብሩክ መኪና መንዳት ቻለ ስትለው በጣም ነበር የደነገጠው። ምን እና ነዳው ቀጥ ቀጥ አድርጎ መሪውን ይዞ ነዳ ስትለውም አዎ አይገርምም እንዴት ደስ እንዳለኝ በማለትም ትርሲትን በጣም ደስ ብሏት የብሩክ መኪና መንዳት በጣም አስደስቷት ተመልክተናል። በጊዜ እንግዲህ ግን ሚኪ ግን በጣም ደንግጧል። ብሩክ አሁን ላይ እንግዲህ ግን መኪና ነዳሁኝ እያለ በባለፈው እንደተመለከታችሁት ወይኔ መኪና ነዳሁኝ ውይ እያለ ራሱ ሲጮህና በደስታ እንዲሁም ሲፈነድቅ አይተነዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰብ እንዲናችሁ ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። ሚኪ ጓደኛው ጋር ይደውልና መኪና እኮ ብሩክ መንዳት ለመደ ሲለውም ሌላ ነገር አለ ወይስ ይሄ ብቻ ነው ሲለውም ይሄንን ነገር ካወቀ ሌላውን ደግሞ ዝግ ዝግ እያለ ያውቃል። ስለዚህ ይሄ ሰውዬ እየቀለደብን ነው እንጂ ሁሉንም ነገር ያስታውሳል ሲልም ለጓደኛው ሲነግረው ይሄንንማ ብሩክን ማስወገድ አለብን፣ ለምንድን ነው የማናስወግደው ሲለው ነገርኩህ እኮ ትርሲት ሲለው ምንድን ነው ትርሲት ማለትና መሟዘዝ አምጥተሃል? ምን እየሆንክ ነው? ምን እያሰብክ ነው? ስለ ከመቼ ጀምረህ ነው ስለ ትርሲት ማሰብ የጀመርከው ሲለውም ትሰማኛለህ፣ ትርሲትን በጣም ስለመወዳትና በጣም ስለማፈቅራት ላጣት አልፈልግም ሲልም እንግዲህ ክን ይነግረዋል። እሺ በቃ እና ታዲያ ምን እየሆንክ ነው? ይሄንን እኮ እያልክ እንትን ስትል ሰውየው ዝግ በዝግ እያስታወሰና ሁሉንም ነገር ስታጣው ያኔ ይገባሃል ሲልም እንግዲህ ግን ጓደኛውም ይነግረዋል። ተገናኝተን እናወራበትና እንግዲህ መወገድም ካለበት ይወገዳል። አሁን ላይ ግን መወገድ የለበትም፣ ምክንያቱም ትርሲት ልትነቃብን ትችላለች፣ እንዲሁም ልትጠረጥረን ትችላለች ሲልም እንግዲህ ግን ይነግረዋል ማለት ነው። ሚኪ አሁን ላይ እንግዲህን ከገንዘብ ይሁን ፍቅር የያዘው እንግዲህን ወይም ከትርሲት የምናውቀው ነገር የለም። እናም ከጓደኛው ጋር ተገናኝተው ዶክተር ሄደው አናግረው ነበረ እና የመርሳት ችግር እንግዲህን እንዴት መመለስ እንዳለበት ዶክተር አንድ ነገሮችን እየነገረው ነበረ። ትርሲት እንግዲህ ከን የመኪና መንዳት ብሩክን ስትነግረው አይገርምሽም እኔ ራሱ እኮ አለ የተባለ ዶክተር እያሰስኩ ነበረ የዋልኩት ሲልም እንግዲህ ከን ይነግረዋል። ወይኔ ሚኪ ምን አስጨነቀ ነበረ? እኔ እኮ ሕክምና እኮ አስጀምሬዋለሁ ሲልም አይ ከእንግዲህ ወደ እኔ ነኝ ብሩክን መንከባከብ ያለብኝ፣ ለስተዛሬውም ካሳ ይሆነኛል። ሚኪ እኮ ጓደኛዬ ነው፣ አብሮ አደጌ እኮ ነው። ሚኪ እኮ ለእኔ ብዙ ነገር ሆኖልኛል ሲልም እንግዲህ ለትርሲት ይነግራታል። ትርሲትም እሺ በቃ ካልክ ስትለው ሚኪም አሁን ገና ጥሩ ውሳኔ ወሰንሽ ሲላትም አይ በአንተ ውሳኔ ስለምተማመንብክ ነው በማለትም ብሩክን እንግዲህ ክን ሕክምናውን ሁሉንም ነገር ሚኪ እንዲከታተልለትና ከሚኪ ጋር አብሮ እንዲከታተል ሁሉንም ኃላፊነት ለሱ ለቃለታለች። ትርሲት ግን እንደዚህ ማድረግ አልነበረባትም። ያው ስለ ሚኪ እንግዲህ የምታውቀው ነገርም ሆነ ያሳያትም ምንም መጥፎ ባህሪ ስለሌለ እንግዲህ እንደዚህ አይነት ውሳኔ ወስናለች ማለት ነው። እና ሚኪ እንግዲህ ከጓደኛው ጋር ዶክተሮቹን አናግረው ከተመለሰ በኋላ ዶክተሩ እንግዲህ ግን ያው የመመለስ ችሎታው ወደፊት ያለበት ሁኔታ የመመለስ ችሎታው እንግዲህ ግን ዝቅተኛ ነው ብሎም ሲነግራቸው በጣም ደስ ስላላቸው ነው። ሚኪ በጣም ደስ ብሎት አለ ጊዜው ምንም ነገር አለማስታወሱ አሪፍ ነገር ነው ሲለውም ግን ዝግ ዝግ እያለ ያስታውሳል። ቆይ አንተ ምን ሆነህ ነው? ለምንድን ነው እንደዚህ የፈዘዝከው? ሲልም ተመልክተናል ማለት ነው። እንግዲህ ጓደኛው ምንድን ያለው ሀብትና ንብረቱ የባንተ ስም ነው አይደለ ያለው ምን አስጨነቀህ ምናምን ሲለው እንግዲህ ግን ሀብቱም ሆነ ንብረት ሁሉ ነገር ያለው በትርሲትና በልጆቹ ስም ነው ሲልም ጓደኛው በዚህ ጊዜ ምን እንዴት እንደዚህ ታደርጋለህ? ቆይናና እንዴት እንደዚህ ሲሆን እስከ ዛሬ ዝም ብለህ ትቀመጣለህ? ለምንድን ነው እንደዚህ የተዘናጋኸው? እያለው ነበረ። እና ታዲያ ምን ማድረግ ነበረብኝ? እኔ ይሄ ይፈጠራ ብዬ መቼ አሰብኩኝ? ሁሉንም ነገር ዝግ በዝግ ወደ ራሴ አደርጋለሁ ብዬ
ነበረ እና ሳላስበው ይህ ተንከሲስ ጨረስኩ ሁሉንም ነገር በእጅ አስገባሁ ሲል ድንገት መጣ እያለም እንግዲህ ይነግረዋል። እንደነገርኩ ብሩክ መወገድ ያለበት እናስወግደው ሲልም እንግዲህ ግን አይ መወገድ የለበትም እና ታዲያ ምንድን ነው የሚደረገው ሲለው ለጊዜው እንደዚሁ ይሁን እንጂ በፍጹም አናስወግድም፣ ስናስወግደው ትርሲት ልትነቃብን ትችላለች ይለዋል ማለት ነው። እነሺ በቃ እንደዚህ ከሆነ ጠብቅ፣ ከትርሲት ሶስተኛ ልጅ እስከሚደግም ጠብቅ ይለዋል። አሁን ላይ ትርሲት እኔም ብቻ ነው የምትወደው ማንንም ልትወዳ አትችልም ሲልም እንግዲህ ግን ሚኪ ለጓደኛው ይመልስለታል ማለት ነው። እናም እንደዛ ሲለውም እንደዛ ነው እሺ እንደዛ ከሆነ ብሎም በጊዜ ሚኪ በጣም ይናደድና ሁለተኛ እንደዚህ እንዳትለኝ ብሎም ተነስቶ ሲሄድ እንግዲህ በዚህ ውሳኔ ይሄንን ውሳኔ አለመወሰን እንግዲህ ግን በኋላ እንደሚቆጭህ እወቅ፣ ይቆጭሃል፣ ሁሉም ነገር ይቆጭሃል በማለትም እጁን ይዞ ይነግረዋል። ልቀቀኝ እባክህ በማለትም ነበረ ሚኪ ትቶት ሄደው። ብሩክ አሁን ላይ ትርሲት እንግዲህ ሙሉ ቀን አንገቷን ደፍታ ሂሳብ ስትሰራ ነበርም እና የቆየችው በዛን ጊዜ እንደዚህ ካጎንብሰሽ እኮ ስትሰሪ አንገትሽን እኮ ያምሻል፣ ለጤናሽ እኮ ጥሩ አይደለም ብሎ ሻይ አፍልቶ ሰጥቷት ነበረ። ሻዩን አፍልቶ እንግዲህ ግን ለትርሲት ያለው ክብርና ለትርሲትን ምን ያህል ሚወዳትን እንዳሳየን ሻውን አንስቶ እንግዲህ ግን ለትርሲት ይሰጣታል። ትርሲትም እንደኔ እንኳን ስች እኮ መጠጣት እችል ነበረ ስትለው አረ ችግር የለውም በማለትም ሻውን አንስቶ በእጇ ይሰጣታል። እሷም እንግዲህ ግን ሻውን ለመጠጣት ቀና ስትል አንገቷን አሟን ነበረ። ብሩክ ምን ነው ሲላትም ውህ ሙሉ ቀን አጎንብሼ ስለዋልኩኝ ነው መሰለኝ አንገቴን አመመኝ ስትለው እንግዲህ ግን እናያለን ማለት ነው። እና በዚህ ጊዜ ብሩክም ሄዶ አንገቷን ልምድ አለኝ አይዞሽ ምንም አታስቢ ብሎም አንገቷን ማሳጅ ሲያደርጋት ትርሲት ምንድን ያለችው እጅግ ተለየህብኝ፣ በፊት ለስላሳ ነበረ አሁን ግን ሻከረብኝ ስትለው እና ታዲያ እንግዲህ ምን ይደረግ የስራ እጅ ስለሆነ ነው በማለትም እንትን ትለዋለች። ትርሲትም ትንሽ ታሻ በኋላ አይ በቃ ተወይ ትለዋለች። ምነው አልተመቸሽም እንዴ ብሎም እሱ ምንም ሳያካብድ ይተዋታል። እናም ሂሳቡን እንግዲህ ግን ትርሲት እየሰራች እያለ ግማሹን ሂሳብ ብሩክ እንዲሰራው ለብሩክ ሰጥተው ነበረ። ብሩክም ይህንን ስራ እኔ እሰራዋለሁ ብለሽ ነው አረ ተይ ይቅርብኝ ቢላትም አይ እተማመንብሃለሁ ስለምተማመንብህ ነው፣ ስለዚህ ሁሉንም ነገር ትሰራዋለህ ስራው ብላ ወረቀቱን ስትሰጠው እንግዲህ ብሩክም ከትርሲት ጋር ሆነው ሂሳቡን ደስ በሚል ሁኔታና በአሪፍ ሁኔታ አብረው ሲሰሩት ተመልክተናል። እናም አይገርምም አንድ ሳትሳሳት እኮ ነው ሁሉንም ነገር በደንብ አድርገህ ነው የሰራኸው ስትለው ከምርሽ ነው ይላታል። አዎ ከምሬ ነው የምር በጣም ጎበዝ ነክ ብላ በዚህን ጊዜ ሲተቃቀፉ ሚኪ ከውጭ በሩን ከፍቶ ይገባል። ሚኪ እንግዲህ ግን ከፍቶ በሩን ሲገባ እነሱ ተቃቅፈው ነበረ። ደህና ዋልክ ስትለው ሚኪ አኩርፎ ወደ እየሮጠ እንግዲህ ግን ወደ እነ ሄደው ወደ ክፍሉ ይሄዳል። ትርሲት ተከትለው ሄዳ ነበረ። ትርሲት ተከትለው ስትሄድ እንግዲህ ግን ቆይ እናሳናግረህ ለምንድን ነው ትተኸኝ ሄድከው ስትለው እንግዲህ ግን አይ ምን ነው ተከትለሽኝ የመጣሽው መቅናትና ለመቅናት ለማየት ነው ስትልም እንግዲህ ግን እንደዛ ትለዋለች። እኔ ግን እሱን ያቀፍኩት ለምን እንደሆነ ታውቃለህ? ሂሳቡን ሁሉንም ነገር ጥንቅቅ አድርጎ ስለሰራው በጣም ደስ ስላለኝ ነው ብላ ስትነግረው በጊዜ ጓደኛው ያለውን ነገር ያስታውሳል ማለት ነው። እንግዲህን ይዞት ወጥቷል። ሚኪ እንግዲህ ጓደኛው ያለውን ነገር አስታውሶ እንግዲህ ወደ ውጭ ይዞት ወጥቶ ሚኪን ለምንድን እዚህ እንደወጣው ታውቃለህ? ልክ እንደ ወንድ እንድናወራ ነው፣ ትዳራችን ያለው አደጋ ላይ ነው፣ ስለዚህ ከዚህ ከቤት ውጣ ብሎታል ማለት ነው። ውዶች ምን ይፈጠራል የሚለው